everybody's kung fu fighting. Come on. Sing it, girl. Sexy kung fu fighter. ሐምሌ 20 1973 እንደ አውሮፓውያን አቆጣጠር የሁለት ነገሮች ግጥምጥሞሽ ለአንድ ስፖርት ዓለም የነበረውን አመለካከት ቀየረ። አንድ ስፖርት ገዘፈ፣ አንድ ጀግናም ተወለደ። ኢንተር ደ ድራገን የሚለው የድብልቅ ማርሻል አርትን ጥበብ የሚያሳይ ፊልም ሚሊዮኖች አፋቸውን ከፍተው ተመለከቱት። የማይታመነው የኩንግ ፉ ሊቅ የጄት ኮንዶ መስራች ማርሻል አርትን በብዙ ወጣቶች ልብ ውስጥ ሰነቀረው የተባለለት ተወዳጁ አክተር፣ አሰልጣኝ፣ ተወዳዳሪ ብሩስ ሊ በ32 ዓመት ዕድሜው ብቻ ሚስጥራዊ በሆነ ሁኔታ ሕይወቱ አለፈ። ማርሻል አርት ተስፋፋ። ብሩስ ሊ ከሕይወት በላይ ገዘፈ። ዘላለም በየትውልዱ ልብ ውስጥ ወጣት ሆኖ ምንጊዜም የማይሰበር የማርሻል አርት ምልክት ተደርጎ ዘላለም ወጥና ምርጥ ሆኖ ከ40 ዓመታት በላይ አለፉ። ዛሬ ማርሻል አርት የኦሎምፒክ ስፖርት ብቻ ሳይሆን በርካታ ሚሊዮኖች ከህፃናት እስከ ትልቅ በልዩ ትርጉም የሚተገብሩት ስፖርት ሆኖ ቀጠለ። ሻኦሊን፣ ኩንግ ፉ የብዙ ማርሻል አርት ጥበቦች መነሻን በትሪቡን የኮከቦች ገጽ እስኪ በትዝታ ወደ ልጅነታችሁ ዘመን ልውሰዳችሁ። ከትምህርት መልስ ወይም በረፍት ጊዜ አለዚያም ቤተሰብ ሸውደን ጎራ እንልባቸው ወደ ነበሩ በጣም ትንንሽ በአግዳሚ ወንበር በተለያዩ አክተሮች ምስሎች ወደ ተሞሉ የቪዲዮ ቤቶች በአይነ ህሊና ወደ ልጅነታችሁ ተመለሱ። ሳንቲም ቋጥራችሁ ከሌላችሁ ለምናችሁ፣ በሁለቱም ካልተቻለ የቪዲዮ ማሳያ ቤቶችን በማጽዳት በመትኩ በነፃ መግቢያ እንድትገቡ ወደ ተደረጋችሁባቸው ጊዜያት ለመለሳችሁ። ያኔ በእርግጠኝነት ከፍ ብሎ ከተመለከታችኋቸው የፊልም አክተሮች መካከል አንዱ ብሩስ ሊ ነው። ፊልሞቹ The Big Boss፣ Fist of Fury፣ Enter the Dragon፣ Way of the Dragon፣ The Real Bruce Lee እነዚያ ፊልሞችና ያ በ32 ዓመቱ ዓለምን የተሰናበተ የማርሻል አርት ጥበበኛ ዛሬ ወጣቶቻችን ልጆቻችን ለስነ ስርዓት፣ ለጨዋነት፣ ለራስ መከላከል ይረዳሉ ተብለው የሚዘወተሩትን የማርሻል አርት እንቅስቃሴዎች ከዳር ዳር እንዲያውቁ አድርጓል። ለዘመናት የሩቅ ምስራቅ እስያ በተለይም የቻይናውያን ባህል የነበሩትን የማርሻል አርት እንቅስቃሴዎች ወደ እያንዳንዱ አህጉር እንዲገቡ አድርጓል። ጥሩ የማርሻል አርት ተወዳዳሪ ልክ እንደ ውሃ ነው። ለምን? ውሃን ጨብጠህ ወይም ይዘህ ማቆየት አትችልም። የማርሻል አርት ስፖርተኛ ስትሆን እንደ ውሃ ቅርጽ አልባ መሆን አለብህም። ውሃ ሲኒ ውስጥ ስትከተው ሲኒውን ይመስላል። በጠርሙስ አድርገው ጠርሙሱን ይሆናል። ወደ ማንቆርቆሪያ ጨምረው የማንቆርቆሪያውን ቅርጽ ይይዛል። ውሃ የትም ከተው በመውጫው ይፈሳል። እንደ ፈተናው፣ እንደ ተወዳዳሪህ፣ እንደ ጥያቄው የምትቀያየር ሁን። የማርሻል አርትን ስኬት መያዝ ከፈለክ ልምከርህ፣ የውሃን ባህር ያዝ። ብሩስ ሊ Deep in the heart of ancient China, በዓለም ላይ እጅግ ብዙ የማርሻል አርት ስር የሚካተቱ የስፖርት ጥበቦች አሉ። በጣም ብዙ ህፃናት፣ ታዳጊዎች፣ ወጣቶች በተሻለ ስነ ምግባር እንዲታዩ በሚል ወላጆች የማርሻል አርት ጥበቦችን ለልጆቻቸው ለማስተማር ሲተጉ ይውላሉ። የዓለማችን ትልቁ የስፖርት አወዳዳሪ አካል የኢንተርናሽናል ኦሎምፒክ ኮሚቴ ከበርካታ ውድድሮች መካከል ቴኳንዶ፣ ጂዶ፣ ነፃ ትግልን በኦሎምፒክ አካቶ እያወዳደረ ይገኛል። የማርሻል አርት ስፖርቶች የመፋለም ስፖርቶች ቢሆኑም መከባበርን፣ ሰላምን መስበክን ዓላማቸው ነው። ጠብጫሪነትንና ረብሻን ይቃወማሉ። የቦክስ፣ የእግር ስንዘራን፣ የተለያዩ እንቅስቃሴዎችን ተጠቅሞ ባላጋራን መፋለምን፣ የተለያዩ መሳሪያዎችን መጠቀምን ቢያስተምሩም የማርሻል አርት ስፖርቶች ቁጥር አንድ ዓላማ ራስን መከላከል ሰልፍ ዲፌንስ ነው።
የሻኦሊን ኩንግፉም መሰረታዊ ዓላማ ነው። ከፀሐይ በታች ያሉ ሁሉም የማርሻል አርት ጥበቦች ከሻኦሊን ኩንግፉ የተወለዱ ናቸው። ዛሬም ድረስ የሚልቀው የማርሻል አርት ጥበብ ግን ኩንግፉ ነው የሚል አባባል አለ። የዚህ ስፖርታዊና ራስን የመከላከል ጥበብ ታሪክ ከክርስቶስ ልደት 256 ዓመት ዓለም በፊት ይጀምራል። በሻንግና ዛው ስርወ መንግስታት ከዚያም ኩዊንና ሃን ስርወ መንግስታት የማህበረሰብ ማነጫ መሳሪያ የወታደሮች ክህሎት በማድረግ ወደ ላቀ ደረጃ አሸጋገሩት። ከ960 እስከ 1279 በነበረው የሶንግ ዳይናስቲ ፍጹም ወደ ላቀ ደረጃ ተሸጋገረ። ሻኦሊን ኩንግፉ ለረጅም ዘመናት የሩቅ ምስራቅ በተለይም የቻይናውያን ባህል ሆኖ የህይወት መንገድ ሆኖ ቆየ። ማህበረሰብን የማጠንከሪያ፣ ወጣቶችን የመግሪያ፣ መከባበርን ማስተማሪያ ሆኖ የቀጠለው ስፖርት በሂደት ጠቀሜታው በሌላውም ዓለም እየታየ ተስፋፋም። ልብ ጠንካራ ከሆነ ምንም ነገር ታገኛለህ። ካላማህ የሚያሸሽህን መንገድ ቁረጠው። ከደጋኑ እንደተለቀቀ ፍላጻ ግብህን እስክትመታ መሄጃህ ወደፊት ብቻ ይሁን ይላል የሻኦሊን ኩንግፉ መርህ። ልምምድ ዋናው ነገር ነው። የማርሻል አርት ጥበበኛ ልምምድ በሚፈላ ውሃ ይመሰላል። እሳቱን ከጠበክለት ከሙቀቱ አንዳች አይቀንስም። እሳቱን ካጠፋኸው ውሃውን በረዶ ሆኖ ታገኘዋለህ። እናም የማርሻል አርት ተወዳዳሪ አዘውታሪ ስትሆን ተኝተህም ነቅተህም ቆመህም ተቀምጠህም ልምምድ ላይ ሆን። አዲስ ቴክኒክ የተማርኩ ነው ብለህ አትገምት። ይልቁን ተፈጥሮን እየገለጥኩ ነው በል። በተለማመድክና በሰራህ ቁጥር ምድርም ሰማይም ያንተ ናቸው። ድካም፣ ህመም፣ ጭንቀት በማርሻል አርት በኩንግፉ የሚረሱ ነገሮች ናቸው። ደስታ ከውስጠኛው ዓለም እንጂ ከውጭ የሚመጣ እንዳልሆነ የሚያስተምር ስፖርት ነው ኩንግፉ። በኩንግፉም ሆነ በሌሎች የማርሻል አርት ስፖርቶች ውስጥ እጅግ ልዩ ትርጉም የሚሰጣቸው በርካታ መርሆችና ተግባራት ትውልድ ለመቅረጽም ሆነ ጠቀሜታቸው ጎላ እንዲል አድርጓቸዋል። ራስን ማክበር፣ ስፖርቱን ማክበር፣ አስተማሪንና ሌሎችን ማክበር ከጽንሰ ሐሳቦች አንዱ ነው። ጽናትን ያስተምራል። ለልምምድ ጽናትን፣ ለግዴታዎች ለመገኘት መጽናትን፣ የላቀ ውጤት ለማስመዝገብ መጽናትን ያስተምራል። ጥረትን ይሰብካል። ለሰውነት ጥንካሬ መጣርን፣ ለስነ ስርዓት መጣርን፣ ለማደግ መጣርን፣ ውጤት ለማስመዝገብ መጣርን። ይህን የማርሻል አርት ስፖርት ይሰብካል። በመላው ዓለም ህፃናት ወደ ማርሻል አርት ማሰልጠኛዎች የሚሄዳቸው አንዱ ሚስጥር ይህን ፍልስፍና ካዝናኝ የስፖርት እንቅስቃሴ ጋር ለማውረስ ነው። የኩንግፉ ሚስጥር እንዲህ ይላል። በህይወት አስገራሚ ለውጥ አምጣ፣ አዳዲስ ጤናማ ባህሪያትን አሳድግ፣ መጥፎዎችን አጥፋ፣ የምታልመውን ህልም እውን አድርግ። በህይወት የተረጋጋውና የጸናው ያሸንፋል። የሰው ልጅ በምድር በጥንታዊ ሰዓት ይኖር የነበረው በፍጥነት ከሚበልጡት፣ በግዝፈት ከሚልቁት፣ በጎጅነት ከማይደርስባቸው የዱር እንስሳት ጋር ነበር። የዚያን ዘመን የጥንት ሰዎች ተናካሽ ጥርስ፣ የሚደቁስ ክንድ፣ ፈጣን እግር፣ ግዙፍ ተክለ ሰውነት ሳይኖራቸው እነዚያን አስፈሪ እንስሳት እያደኑ ለምግብነት ያውሉ ነበር። ያንን የሚያደርጉት በምን ይመስልሃል? በጽናት፣ በትዕግስት፣ በብልሃት ግዳያቸውን ስለሚከታተሉ ነው። የኩንግፉ ስፖርት በህይወትህ ስኬታማ መሆንን ያስተምርሃል። በፍጥነት መሮጥን ብቻ ሳይሆን በትዕግስት በመዞር የምትፈልገው ቦታ መድረስን ያስተምርሃል። በሀገራችን በርካታ አካባቢዎች የማርሻል አርት ስፖርት ኩንግፉን ጨምሮ ይሰጣል። በርካታ ወላጆች ልጆቻቸውን ወደ እነዚህ ማሰልጠኛዎች ይወስዳሉ። ተግባሩ እጅግ የሚያበረታታ ቢሆንም ምን ያህል አሰልጣኞችና ማሰልጠኛዎች
እነዚህን ወርቃማ አስተሳሰቦች ለማስረጽ የተዘጋጁ ናቸው የሚለው ተደጋግሞ መጠየቅ አለበት። ማርሻል አርት ራስን የመግዛት እንጂ የጸብጫሪነት ስፖርት አይደለም። ኩንግፉ ወደ ግብ የመድረስ ሰውነትን ከመንፈስ ጋር የማስታረቅ አክብሮትን የማስተማር አለፍ ካለም ራስን የመከላከል ስፖርት መሆኑ ጎልቶ በስልጠና አሰጣጡ ላይ መሰራት ይኖርበታል። When everybody's kung fu fighting. የይቅርታና የዋህነት መንፈሶች በማርሻል አርት ስፖርት ልምምድ ቦታዎች ሁሉ ደምቀው መታየት አለባቸው። ከኩንግፉ እንቅስቃሴ ተነስቶ በኋላ ላይ ጄት ኮንዶን የፈጠረው ብሩስ ሊ ስለ ስልጠናው እንዲህ ይናገራል። ቀላልና ግልጽ እንቅስቃሴን ምረጡ፣ አድርጉ። የአንድ ነገር ድንቅነት ሚስጥር ቀላልነት ውስጥ ይገኛል። ሁሌም ትክክለኛው መንገድ ያልተወሳሰበው መንገድ ነው። ስፖርቱ ከእንቅስቃሴ ባሻገር የሚያስተምራቸው የሰብዕና ፍልስፍናዎች በበርካታ ሀገራት በመንግስታት ፖሊሲ ተቀርጾ እንዲተገበር እስከ ማድረግ ደርሷል። ሕይወትን ከወደድክ ጊዜ አታጥፋ፣ ምክንያቱም ጊዜ ማለት ሕይወት የተሰራችበት ዋናው ንጥረ ነገር ነውና። ራስን መከላከል ሰውን፣ አሰልጣኝን፣ ተጋጣሚን ማክበርን፣ ጊዜን በአግባቡ መጠቀምን፣ ትህትናን፣ ዝቅ ማለትን የሚያስተምረው ሻኦሊን ኩንግፉ። በትሪቡን የኮከቦች ገጽ